ሞርጋን ሮጀርስ ወደ አርሰናል ከሞላ ጎደል የዝውውር እንቅስቃሴው ተጠናቋል። ውድ የተከበራችሁ አድማጮቻችን ይህኛውን የዝውውር ጉዳይ በተመለከተ እስኪ በተከታይነት ሰፋ አርገን ለመመልከት ጥረቶችን እናርገ። ሞርጋን ሮጀርስ በፕሪሚየር ሊጉ ልምድ ያለው ምራቁን ዋጥ ያደረገ በፕሪሚየር ሊጉ ልዩነት ፈጣሪ ከሚባሉ ተጫዋቾች መካከል አንደኛው በሀገረ ኢንግላንድም የወደፊቱ ኮከብ ተደርጎ የሚታሰብ ተጫዋች ነው። ታዲያ ይህንን ተጫዋች ለማግኘት በሚደረጉ እንቅስቃሴ የሰሜን ለንደኑ ክለብ አርሰናል ተቀዳሚ የተጫዋቹ መዳረሻ መሆኑ የሚቀር የመሰለ አይደለም የሚመስለው። ታዲያ እንግዲህ ሞርጋን ሮጀርስ በቀጣዮቹ ቀናቶች የተጫዋቹ የዝውውር እንቅስቃሴ ምን ሊመስል ይችላል፣ የተጫዋቹ መዳረሻ ሴት ሊሆን ይችላል በሚሉ ጉዳዮች የተወሰኑ ሀሳቦችን እያነሳሳን ቆይታዎችን እናደርግ። በአስቶን ቪላ በተለይም እንግዲህ በቪላ ፓርክ በርሚንግሃም ላይ በቅርብ ዓመታት እጅግ በጣም አስደናቂ ብቃትን እያሳየ የሚገኝ ተጫዋች ነው። እኛውን ተጫዋች እንግዲህ ወደ ቡድን ስብስባቸው ለመቀላቀል ሀያሌ ቡድኖች ፈላጊ ሆነው ብቅ ካሉ ሰንበትበት ብለዋል። ተጫዋቹ እጅግ አስደናቂ ብቃት ላይ የሚገኝ ኮከብ ነው። ፕላስ ደግሞ በየጨዋታው ልዩነቶችን መፍጠር የሚችል ተጫዋች እንደሆነ መዘንጋት ያለብን አይመስለኝም። ታዲያ በዩናይ ኤምሬ ስር አመርቂ የሚባሉ የውድድር ዓመታቶችን ማሳለፍ ችሏል። በዩናይ ኤምሬ ቡድናዊ መዋቅር ጥሩ የሜዳ ላይ ተጋድሎችን ካስመዘገቡ ጥቂት ተጫዋቾች መካከል አንደኛው ሞርጋን ሮጀርስ ነው። አስቶን ቪላ የዚህን ተጫዋች ግልጋሎት አበክረው ይፈልጉታል። አስቶን ቪላ የዚህን ተጫዋች የሜዳ ላይ ክህሎትም ያደንቃሉ፣ ይወዱታል። ነገር ግን በዝውውር እንቅስቃሴ ለተጫዋቹ የሚቀርቡ ከፍተኛ ገንዘቦች ደግሞ አይናቸውን እንዳያሹ ሊያደርጋቸው ይችላል። ይህንን በተወሰነ መልኩ እንመልከተው። ሞርጋን ሮጀርስ በውድድር ዓመቱ ላይ በተለይ በአስቶን ቪላ ቤት እኔ በበኩሌ ለማየት ከምጓጓላቸው ወይም ደግሞ ከሚያስደስቱ የሜዳ ላይ እንቅስቃሴ ባለቤት ተጫዋች መካከል አንደኛው ሞርጋን ሮጀርስ ነው። ይህንን ተጫዋች አርሰናል ሊያስፈርመው ጫፍ ላይ ደርሷል፣ ከተጫዋቹ ጋር በግል ተስማምቷል የሚለውን ጉዳይ ዘርዘር አድርገን እንመልከቱ። አርሰናል ከአስቶን ቪላ ጋር አልተስማማም፣ ምንም ጥያቄ የለው። ከተጫዋቹ ጋር ግን ስምምነት ደርሷል የሚሉ መረጃዎች በሰፊው የተነሱ ይገኛሉ። እነዚህ መረጃዎችን የሚያወጡት እነማን ናቸው? እሱን እንመልከት። አሌክስ ጎልድበርግ ሞርጋን ሮጀርስ ወደ አርሰናል ለመዘዋወር 100% ውሳኔውን አሳልፏል። ተጫዋቹ የፕሪሚየር ሊግ ሻምፒዮን የሆኑትን መድፈኞቹን ለመቀላቀል ሲል ከሌሎች ክለቦች የሚቀርቡለትን የናዛውር ጥያቄ ሙሉ ለሙሉ ውድቅ ለማድረግ ዝግጁ ነው ይላል። ቨርሳታይል ነው። ሁለገብነቱ ለሚካኤል አርቴታ የሜዳ ላይ የጨዋታ ፍልስፍና ይጠቅመዋል። ለአብነት ያክል ኤብሬቺ ኤዜን ወደ ቡድን ስብስቡ ሲቀላቀለው ኤዜ በሁለቱም መስመሮች ሲደመር በአጥቂ አማካኝ ቦታ ላይ መጫወት የሚችል ተጫዋች። ታዲያ ሞርጋን ሮጀርስ ዝውውር የሚሳካ ከሆነ ደግሞ ሌላ ሁለገብ ተጫዋች ወደ ቡድን ስብስቡ ቀላቀለ ማለት ነው። በየጨዋታው ወደ ሜዳ ይዞት የሚገባው ታክቲክ የሚካኤል አርቴታ ታክቲክ የሚነቃ ሳይሆን የሚያሳቅቅ የሜዳ ላይ ታክቲኮችን እንመለከታለን። ሃንድ ኦፍ አርሰናል እንደዚሁም ዴቪድ ኦርነስቲን፣ ፋብሪዚዮ ሮማኖ ስለ አርሰናል የውስጥ መረጃዎችን አጣርቶ የሚያውቀው ሳም ሞክቤል፣ ቤን ጃኮብስ፣ ስካይ ስፖርት፣ ቢቢሲ፣ ዘ አትሌቲክስም ጭምር እነዚህን መረጃዎች ቀደም ሲል ያካፈልኳቸውን ጉዳዮች በሰፊው እያካፈሉ ይገኛል። ምንድን ነው የሚሉት? ሮጀርስን ለማስፈረም በርካታ ፉክክሮች አሉ። ሮጀርስን ለማግኘት እልህ አስጨራሽ ትግሎች የተደረጉ ይገኛሉ። ነገር ግን ይላል ለአብነት ያክል አሌክስ ጎልድበርግ የአርሰናልና የሞርጋን ሮጀርስ ዝውውር በአንድነት የመጠናቀቁ ጉዳይ የጊዜ ጉዳይ ካልሆነ በስተቀር ተጠናቋል የሚል መረጃን ያካፍለን። ምክንያቱም አርሰናል ገንዘብ የመክፈል ችግር የለበትም፣ ሻምፒዮን ነው። ፕላስ ደግሞ የነበሩበትን ዕዳዎች ከፍሎ አጠናቋል። ከዛም ባለፉት የዝውውር ገበያዎች ላይ ያን ያክል ኪሳራዎችን ያስመዘገበ ቡድን አይደለም። ስለዚህ በዝውውር ገበያው ላይ እንደፈለገ መሳተፍ ይችላል። ያ ሲባል ግን በአግባቡ የዝውውር ሂደቶች እንደሚደረጉ መርሳት ያለብን አይመስለኝም። የሞርጋን ሮጀርስ የዝውውር እንቅስቃሴ ምናልባት ተጫዋቹ ወደ ፕሪሚየር ሊጉ ሻምፒዮን ወደ አርሰናል የሚያመራ ከሆነ ለዚህ ዝውውር ዋነኛ ተዋናይ የሚሆነው ዴክላን ራይስ ነው። ዴክላን ራይስ በእንግሊዝ ብሔራዊ ቡድን ካምፕ ውስጥ ከሞርጋን ሮጀርስ ጋር ንግግሮችን እያደረገ ነው። ወደ ፕሪሚየር ሊጉ ሻምፒዮን ወደ አርሰናል ቢያመራ በእግር ኳስ ሕይወቱ ስኬታማ እንደሚሆን የአርሰናል የጨዋታ አቀራረብ ከሞርጋን ሮጀርስ የጨዋታ ፍልስፍና ወይም ደግሞ ሞርጋን ሮጀርስ ሜዳ ላይ መመልከት ከሚፈልጋቸው የጨዋታ ባህሎች ጋር የሚጣጣም እንደሆነ አስረግጠው እንደነገሩት ነው መረጃዎችም የሚያሳዩት። ተጫዋቹ በአጥቂ አማካኝ ቦታ ላይ ይጫወታል።
በግራ ክንፍ ቦታ መጫወት ይችላል። በሁሉም የሜዳ ክፍሎች መጫወት መቻሉ ደግሞ ለአርሰናል እግር ኳስ ክለብ ይህንን ልጅ ማግኘት የሚችል ከሆነ ድርብ ድል እንዲያሳካ ወይም እንዲጎናጸፍ ያደርገዋል። ከኦሊ ዋትኪንስ ጀርባ ሲጫወት እናውቀዋለን። ኢማኑኤል ቡንዲያን አስቀምጦ በግራ የክንፍ መስመር ላይ ሲጫወት እንመለከተዋለን። በብዙ የሜዳ ክፍሎች የምንመለከተው ተጫዋች ነው። በዛ ላይ እድሜው ገና 23 ዓመቱ ላይ ይገኛሉ። አድማጮች 23 ዓመቱ ላይ ይገኛል። እንግሊዝ ከክሮኤሽያ ባደረገችው የሰሞን ቀን የዓለም ዋንጫ ጨዋታም ጭምር በ72ኛው ደቂቃ ተቀይሮ ገብቶ ለ18 አካባቢ ደቂቃዎች ሜዳ ላይ ማሳለፍ ችሏል። በሶስቱ አናብስት ሞርጋን ኤሊዮት ሮጀርስ ይህኛው ተጫዋች ምናልባት በቀጣዮቹ ዓመታት በመድፈኞቹ ቤት የምንመለከተው ኮከብ ስለመሆኑ በርካታ መረጃዎች ያመላከቱ ይገኛሉ። ስለ ተጫዋቹ ትንሽም በል ስለ ኬሪየሩም ጭምር ብላክፑል፣ በርንማውዝ፣ ሚድልስብሮ፣ ማንቸስተር ሲቲ የተጫዋቹ የእግር ኳስ ሕይወት ምዕራፎች የሚጠቀስባቸው ቦታዎች ናቸው። በማንቸስተር ሲቲ ከ21 ዓመት በታች ቡድን እስከ 18 እና 19 ዓመት በታች ቡድን የ23 ዓመት በታች ዋና ቡድንን ጭምር ተቀላቅሎ ጨዋታዎችን ማድረግ ችሏል። የእግር ኳስ ሕይወቱን አሃዱ የሚለው በዌስት ብሮምዊች አልቢዮን አካዳሚ ነው። ከዌስት ብሮም ወደ ሲቲ፣ ከሲቲ ወደ ሊንኮል ሲቲ፣ በርንመዝ፣ ብላክፑል፣ ሚድልስብሮ፣ አስቶን ቪላ እያለ የብቃት ጥጉ ላይ ደርሷል። ዘንድሮ ምናልባት ያሳይ የሚገኘው የተጫዋቹ ብቃት ደግሞ በቀጣዮቹ ዓመታት ይህንን ልጅ በፕሪሚየር ሊጉ እንድንመለከተው በሻምፒዮናው ቡድን ልንመለከተው ግድ የሚል ይመስለኛል። በ37 የእንግሊዝ ፕሪሚየር ሊግ ጨዋታ 10 ጎሎችን አስቆጥሯል። 6 አሲስቶች አሉት። 16 የጎል ተሳትፎ በ37 ጨዋታ። ይሄ ለአስቶን ቪላ እጅግ በጣም ትልቅ የሚባል ቁጥር ነው። ሌላው ደግሞ የተጫዋቹ የጉዳት ሂስትሪ ነው። የጉዳት ሂስትሪውን ተመልክታችሁ ከሆነ ውድ አድማጮች የጉዳት ሂስትሪ ኦልሞስት ወደ 0 የቀረበ ተጫዋች በ2025 ወደ 2 የሚጠጉ ጉዳቶች ገጥመውታል። ነገር ግን ለ8 ቀን አካባቢ ነው የቆየው። 8 ቀን ከኦገስት 8 እስከ ኦገስት 15 ድረስ ቆይታ አድርጓል። ከዛም ለ3 ቀን ለ4 ቀን የሚቆዩ ጉዳቶች ናቸው። ይሄ ቀለል ያሉ የምትሏቸው አይነት ጉዳቶች ነው እስካሁን የሚያስተናግደው። ትልቅ የሚባል የጉዳት ኬዝ የለበትም። ገና 23 ዓመቱ ላይ ነው የሚገኘው። በእንግሊዝ ብሔራዊ ቡድን በዓለም ዋንጫ የቡድን ስብስብ ውስጥ ይገኛል። የአውሮፓ ሊግ ሻምፒዮን ነው በአስቶን ቪላ ቤት ዩናይ ኤምሬ በሚመራው ቡድን። ይህንን ተጫዋች እንግዲህ መድፈኞቹ ለማስኮብለል ታዲያ ከነማን ጋር እንዴት ይፎካከራል የሚለውን እንመልከት። ደግሞ የተጫዋቹን ዝውውር ለማጠናቀቅ ጋላክቲኮችን የሚሰበስበው ሪያል ማድሪድ ወደ ተጫዋቹ የዝውውር እንቅስቃሴ ገብቷል። ምናልባት ተጫዋቹ በፕሪሚየር ሊጉ የመቆየት ፍላጎት አለው። ተጫዋቹ በእንግሊዝ ፕሪሚየር ሊግ ገና ያላጠናቀቀው የእግር ኳስ ምዕራፍ እንዳለውም ስለሚያምን በፕሪሚየር ሊጉ የመቆየት እድሉ ከፍተኛ። ቶተንሃም ስፐርስ፣ ቼልሲ፣ ማንቸስተር ዩናይትድ እነዚህን የመሳሰሉ ክለቦች ደግሞ የተጫዋቹን ፊርማ ማግኘት ይፈልጋሉ። በአንጻራዊነት ከተመለከታችሁት ግን የሞርጋን ሮጀርስን ፊርማ የማግኘት ትልቅ እድል ያለው ቡድን ማን ነው ካልን አርሰናል ሆኖ እናገኘዋለን። ሞርጋን ሮጀርስ ወደ አርሰናል ውድ አድማጮች ይህንን የዝውውር እንቅስቃሴ እንዴት ትመለከቱታላችሁ? እስኪ ሀሳቦቻችሁን እዚህ ጋር እንድታካፍሉን ስንል በአክብሮት እንጋብዛችኋለን። እዚሁ ከሞርጋን ሮጀርስ የዝውውር እንቅስቃሴ ሳንወጣ ሌላኛው ሜሰን ግሪንውድ ነው በአርሰናል የዝውውር ኢላማ ውስጥ የሚገኘው። መጀመሪያ አካባቢ ላይ ከ3 ቀን ከ4 ቀን በጣም ቢበዛ ከ5 ቀን በፊት በዚሁ በኢትዮ ገነር የዩቲዩብ ቻናል ወደ እናንተ ባደረስኩት መሰናዶ ሜሰን ግሪንውድ ወደ አርሰናል የሚል ዜና ሰራ። ሐሰተኛ ዜና የሚሉ በጣም ብዙ መልእክቶች ደርሰው ነበር። ነው ሐሰተኛ ዜናዎች አይደሉም። አሁን ተደጋግመው ስትሰሟቸው ምናልባት ምን ሊሰማቸው እንደሚችል 85 ሚሊዮን የተለጠፈበት ሞርጋን ሮጀርስ እስከ 55 ሚሊዮን ፓውንድ አካባቢ የመሸጫ ዋጋ የተለጠፈበት ሜሰን ግሪንውድ ከሁለት አንዳቸው የአርሰናል የግራ መስመር አጥቂ ቦታ ችግርን ለመቅረፍ ወደ ኤምሬትስ ይደርሳሉ። ሜሰን ግሪንውድ ሁለገብ ተጫዋች 10 ቁጥር ሆኖ መጫወት ይችላል፣ 9 ቁጥር ሆኖ መጫወት ይችላል። እንደገና በቀኝ የሜዳ ክፍልም አብዛኞቹን ጊዜያቶች በመጫወት አሳልፏል። 26 ግቦችን 11 አሲስቶችን በ45 ጨዋታ ማስመዝገብ ችሏል። ይህ ቀላል ቁጥር አይደለም። ተጫዋቱ ምናልባትም ማንቸስተር ዩናይትድ 40 ሚሊዮን ፓውንድ ገደማ የሚሸጥ ከሆነ የተጫዋቹ ዝውውር ላይ 40% ሴሎን ክሎዝ ስለሚያገኝ የተጫዋቹ እናት ክለብ ኦሎምፒክ ደ ማርሴ ይህንን ገንዘብ ላይ ይቀበል ይችላል። ለአርሰናል አስቸጋሪ የሚያደርግበት አሁን የኛው ነው እንጂ ለኦሎምፒክ ደ ማርሴ ወደ ካዝናቸው የሚገባ ቢሆን 40 ሚሊዮን ፓውንድ 50 ሚሊዮን ፓውንድ ለሜሰን ግሪንውድ ቢቀርብላቸው አይናቸውን ሳያሹ የሚቀበሉ ገንዘብ ነው። ምክንያቱም
ሚሊዮን ፓውንድ 27 እንደዛ አካባቢ በሆነ ገንዘብ ነው ወደ ቡድን ስብስባቸው የቀላቀሉት። ስለዚህ አሁን ይህንን ሀሳብ ያነሳሁት የአርሰናል ደጋፊዎች አመለካከት ምን ይመስላል የሚለውን ለመስማት ሀሳብን ከእናንተ ለመቀበል ነው። ሜሰን ግሪንውድ ወይስ ሞርጋን ሮጀርስ? ሜሰን ግሪንውድን በፕሪሚየር ሊጉ ያውም ደግሞ በማንቸስተር ዩናይትድ ቤት ተፈትኗል። ፈተናውንም በአግባቡ አልፏል። ነገር ግን ከፍቅረኛው ወይም ከፍቅር አጋሩ ጋር በነበረ አለመግባባት ምክንያት በተፈጠረ ግጭት የእግር ኳስ ካሪየሩ በጥቁር ቀለም እንዲጻፍ አድርጎታል። ስለዚህ የትኛው ተጫዋች ወደ አርሰናል የትኛው ተጫዋች ወደ ኤምሬትስ ስቴዲየም ቢመጣ ለአርሰናል እግር ኳስ ክለብ የተሻለ ውጤታማ ያደርገዋል? የእናንተን ሀሳብ ለመቀበል ዝግጁ ነው። ይህኛውን በዚሁ ገታ እናድርገውና ፓትሪክ ቪዬራ ግን እንዲህ ይላል። አንዳንድ ጊዜ የአርሰናል እግር ኳስ ክለብ በፕሪሚየር ሊጉ ሻምፒዮን ከሆኑበት ጊዜ በኋላ ሰዎች ይህንን ይረሳሉ፣ ቀጣይ የአውሮፓ ሻምፒዮን ስለመሆን እንደሚያቀዱ። በዝውውር ገበያው ላይ ምናልባትም በቀላሉ ገብተው ተጫዋቾችን ለማስፈረም የሚችሉበት ጊዜ ባይሆንም እስኳዶችን ለማጠናከር በሚል ግን ከጥራት ይልቅ ብዛት ላይ የሚያተኩሩ ከሆነ ኪሳራ ነው ይላል። እያንዳንዷ ውሳኔ በጥንቃቄ ከተወሰነች፣ እያንዳንዷ የተጫዋች ምልመላ በጥንቃቄ የሚመለመል ከሆነ ክለቡ ትክክለኛ ተጫዋቾችን አይቶ መለየት፣ የቲሙን ባህሪያቶች ተላብሰው ክለቡን ወደ ተሻለ ደረጃ ከፍ ማድረግና ማሻሻል የሚችሉ ተጫዋቾች ካሉ ከዚህ በኋላ የአርሰናል እግር ኳስ ክለብ እርምጃ ስለመውሰድ ይቸገራል ብዬ አላስብም። ምክንያቱም ካዝናው አይነጥፍም ይላል። አርሰናል ቡድኑን ለማስፋፋት በብዛት አይደለም በጥራት ላይ የተመሰረተ ስራዎችን እየሰራ ነው። ዋንጫን ለማሳካት ትልልቅ ዋንጫዎችን ለመፎካከር የሚያስችሉ ጥራት ያላቸው እንደ ደክላን ራይስ፣ እንደ ቡካዮ ሳካ፣ እንደ ዴቪድ ራያና ሁለቱ የማል ተከላካይ ጋብሪኤል ማጋሌሽና ዊሊያን ሳሊባ አይነት ተጫዋቾች አሏቸው። የሜዳ ላይ የመሪነት ባህሪያቶች ደግሞ እንደ ደክላን ራይስም የአሸናፊነት አስተሳሰብ የአሸናፊነት ሜንታሊቲን እንደነ ካይሉ ካሳቨርት የተላበሱ ተጫዋቾች አሏቸው። በዝውውር ገበያው አርሰናል ደጋፊዎች ትዕግስተኛ ሊሆኑ ይገባል ይላል ፓትሪክ ቪዬራ። በዝውውር ገበያው ትዕግስተኛ ሆነው የሚጠብቁ ከሆነ አርሰናል በቀጣይ ምናልባትም ስኬታማ የሚባሉ አስደናቂ ዝውውሮችን ይፈጽማል። ለአብነት ያክል እንደነ ሞርጋን ሮጀርስ አይነት ዝውውሮች። አርሰናል በቀጣይ በትልልቅ መድረኮች ከትልልቅ ቡድኖች ጋር ይፎካከራል። ማድሪድ ጋላክቲኮውን መልሷል። ባርሳ ራሱን እያጠናከረ ነው። ባየር ሙኒክ በዝውውር ገበያው አለሁ እያለ ነው። እነዚህ ክለቦች የሚያደርጓቸውና የሚፈጽሟቸውን ዝውውሮች ከተመለከታችሁ በኋላ ውድ አድማጮች የአርሰናል እግር ኳስ ክለብ ደግሞ በውድድር ዓመቱ መጨረሻ ቀጣይ ዓመት ማለት ነው የመጨረሻውን ሳቅ ለመሳቅ በአውሮፓ ቻምፒየንስ ሊግ በእንግሊዝ ፕሪሚየር ሊግ በሚሳተፍባቸው ሁሉ ከብዛት ይልቅ ጥራት ያላቸውን ተጫዋቾች ማምጣት ይጠበቅበታል። ሌላው የዝውውር ጉዳያችን የሚመራን ወደ ቦአዲ ዝውውር ነው። አዮ ቦአዲ ከሊል ጋራ የመለያየት ዕድሉ ከጊዜ ወደ ጊዜ ከፍ እያለ መጥቷል። በሞሮኮ ብሔራዊ ቡድን በአፍሪካ ዋንጫው እጅን ባፍ የሚያስጭን ብቃትን አሳይቷል። ይህንን ተጫዋች ለማግኘት በሚደረገው እንቅስቃሴ በጣም በርካታ ክለቦች የተጫዋችን ፊርማ ማግኘት ይፈልጋሉ። ነገር ግን አዩ ቦአዲ ደግሞ ወደ አርሰናል ስለመዘዋወር ያስባል። ኦሊቪዬ ዥሩ ከዚህ ጋር በተገናኘ የቦአዲን የሜዳ ላይ ክህሎት ለመመልከት በሱና በኔ መካከል በእርግጥም እስከ 18 ዓመት የሚደርስ የዕድሜ ልዩነት ቢኖረንም እንኳን ይላል ኦሊቪዬ ዥሩ የሜዳ ላይ የጨዋታ እንቅስቃሴዎቹ ጨዋታን የማንበብ ባህሪያቶቹን ስትመለከቱ ምን ያክል ትልቅ ተጫዋች መሆን እንደሚችል ትረዳላችሁ ይላል። ታዲያ እንዲህ ምስክርነት የተሰጠው ተጫዋች አዩብ ቦአዲ ቀጣይ የውድድር ዓመት ላይ በፕሪሚየር ሊጉ ያውም ደግሞ ለፕሪሚየር ሊጉ ሻምፒዮን አርሰናል የመጫወት ፍላጎቱ ከጊዜ ወደ ጊዜ ከፍ እያለ ነው። የአርሰናል እግር ኳስ ክለብ ፕሮጀክት፣ የሚኬል አርቴታ የጨዋታ አቀራረብ፣ ከዛም እንደገና ደግሞ አርሰናል ሻምፒዮን መሆኑ ትልልቅ ስም ያላቸውን ተጫዋቾች ወይም ትልልቅ ስም ባይኖራቸውም እንኳን ትልቅ አቅም ኖሯቸው ራሳቸውን በትልቅ ቦታ ለማሳየት ዝግጁ የሆኑ ተጫዋቾችን ወደ ቡድን ስብስቡ ስለመቀላቀል ያስባል ወይም እድል ይፈጥርለታል ማለት ነው። አዩብ ቦአዲ ቀጣዩ መድፈኛ ስለመሆኑ ምንም ጥርጥር የሚፈጥር ጉዳይ አይደለም የሚሉ መረጃዎች የተነሱ ይገኛሉ። አርሰናልና ሊል ከተስማሙ በጣም ቦሪንግ በጣም አሰልች እንደሚሆኑ አውቃለሁ። የዝውውር ጉዳዮች ግን እንደወረዱ መረጃዎችንም እያካፈልኳቸው ነው። ሳም ሞክቢል ከቢቢሲ እንዲህ ይላል። የአርሰናል እግር ኳስ ክለብ አሁንም ቢሆን አዩብ ቦአዲን ለማስፈረም የሚያደርገው ጥረት ስኬታማ ሆኖ የማይጠናቀቅለት ከሆነና በአማካይ መስመሩ ላይ ሌሎች ተጫዋቾችን የማያመጣ ከሆነ ወይም በአማካይ መስመሩ ሌሎች ተጫዋቾችን ማንጥቶ ቢሆን የሚለቅ ተጫዋች ግን ካለ አሌክስ ስኮት ከበርንመዝ የአርሰናል እግር ኳስ ክለብ ቀዳሚ ኢላማዎች መካከል አንደኛው ይሆናል። በዩናይትድ እና በቶተንሃም ስፐርስ ደግሞ ይፈለጋል ተጫዋቹ ይላል። አሌክስ ስኮት ምን ያክል አስደናቂ ተጫዋች እንደሆነ የትኛውም የቡድን ደጋፊ ለቡድኑ የሚመኘው አይነት ተጫዋች እንደሆነ መናገር ይቻላል። አሌክስ ስኮት
ታዲያ እንግዲህ ከአርሰናል ምናልባት በቀጣይ ከቡድኑ የሚለቁ የአማካይ መስመር ሰላፊ ተጫዋቾች የሚኖሩ ከሆነ ይህንን ተጫዋች ወደ ቡድን ስብስቡ የመቀላቀል እድሉ ከጊዜ ወደ ጊዜ ከፍ እያለ እንደሚመጣ ነው እንግዲህ መረጃዎችም እያመላከቱ የሚገኘው። አንድ ሌላ ደግሞ ከዚሁ ሳሞክ ቤል ካጋራው መረጃ ሳልወጣ ታማኝ የሚባሉ የዜና ምንጮች በክረምት የዝውውር መስኮት ከአርሰናል ቤት ለቀው ሊወጡ ስለሚችሉ ተጫዋቾች ጽሁፎችን የተመለከትኩ ነበር። ካፒቴን ማርቲን ኦዴጋርድ አንደኛው ተጫዋች ሊሆን የሚችልበት አጋጣሚ አለ። ማርቲን ኦዴጋርድ በአርሰናል ቤት ምናልባት ያላጠናቀቀው የቤት ስራ አለው። የቤት ስራውን ስለማጠናቀቅ ያስባል። ነገር ግን አሁንም ቢሆን የማርቲን ኦዴጋርድ ቆይታ በአርሰናል ቤት 100% የተረጋገጠና ዋስትና የተሰጠው ጉዳይ አይደለም ይላል። ለተጫዋቹ ዝውውር አስፈላጊ የሚባሉ ክፍያዎች የሚፈጸሙ ከሆነ የአርሰናል እግር ኳስ ክለብ ማርቲን ኦዴጋርድን ለመልቀቅና ከሱ የተሻለ የእግር ኳስ ክህሎት ያላቸው ጨዋታዎችን በደንብ ማንበብ የሚችሉና በሜዳ ላይ እንቅስቃሴያቸው ደግሞ ለአርሰናል የተለየ ጥቅምን መስጠት የሚችሉ ተጫዋቾች ካሉ ለመመልከት ወደ ማርኬቱ ይወጣል ይላል። ማርቲን ኦዴጋርድ ከአርሰናል ጋር ሊለያይ የሚችልባቸው ምክንያቶች ምንድን ናቸው? ምናልባት በውድድር ዓመቱ መጨረሻ የጨዋታ አካባቢዎች እንደተመለከትነው በፐርፎርማንሱ ደረጃ ጥያቄ የሚነሳበት ከሆነና ቋሚ የመጫወቻ ደቂቃዎችን የሚያጣ ከሆነ ራሱን ለማጎልበትና ራሱን ለማሳየት ሲል ወደ ሌሎች ቡድኖች ሊያመራ ይችላል። ባየር ሙኒክ፣ ፓሪስ ሰን ዠርመን እና ዩናይትድ ተጫዋቹ ላይ ትኩረት አድርገዋል ይላል። ማርቲን ኦዴጋርድ ምናልባት ወደ ፕሪሚየር ሊጎቹ ሌሎች ቡድኖች ያመራል የሚል ግምት የለኝም። ነገር ግን አርሰናል ቤት ለቆ የሚወጣ ከሆነ ወደ ባየር ሙኒክ ወይም ወደ ፓሪስ ሰን ዠርመን ሊያመራ የሚችልባቸው እድሎች ደግሞ ሰፊ ናቸው ብዬ መናገር ይችላሉ። ምክንያቱም ተጫዋቹ ፕሪሚየር ሊጉ ላይ ኃይልና ጉልበት ፍጥነት ስለሚጠይቅ ተቸግረዋል ካልን በጀርመን ቡንደስሊጋን ያክል ላይ ይቸገር ይችላል። ይህ ምርጫው የሚያደርግ ከሆነ ከክለቡ ስለሚወጡ ተጫዋቾች እያነሳን ነው። በክረምት ወቅት እንግዲህ ከክለቡ ይወጣሉ ተብሎ ከሚነሱ ተጫዋቾች መካከል አንደኛው የአርሰናሉ ኮከብ ሊያንድሮ ትሮሳርድ ነው። ትሮሳርድ በሰመር ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው። ምናልባት ጋብሪኤል ሱስ፣ ጋብሪኤል ማርቲኔሊ በተመሳሳይ መልኩ የጨዋታ መርሃ ግብር ውስንነት ስላጋጠማቸው ከክለቡ ስለመልቀቅ እያሰቡ ይገኛሉ የሚል መረጃ ተነስቷል። በተለይ አርሰናል የፍሮንት ላይኑን ለማስተካከል በዝውውር ገበያው ላይ አይኑን ከጣለ በኋላ በግራ የሜዳ ክፍል ላይ የማጥቃት ዞኑን በደንብ የሚወጡ ተጫዋቾች ወደ ቡድኑ መቀላቀል የሚችል ከሆነ ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳርድ እና ጋብሪኤል ሄሱስ ቡድኑን ለቀው መውጣታቸው የሚቀራል። ምናልባት ማርቲኔሊ ለተጨማሪ 1 ዓመት በኤምሬትስ ስቴዲየም ሊቆይ የሚችልበት እድል አለ። ከዛ ውጪ ባሉ ሂደቶች ግን የአርሰናል እግር ኳስ ክለብ እነዚህን ተጫዋቾች ከቡድኑ በሽያጭ መልኩ የሚያስወጣ ከሆነ አንደኛ የደሞዝ ቢሮን ያስተካክላል። ሁለተኛና ዋነኛው ነገር ደግሞ እነዚህን ተጫዋቾች ጥራት ባለው ተጫዋች ይተካል። ስለዚህ ጋብሪኤል ሱስ፣ ሊያንድሮ ትሮሳርድ እና ጋብሪኤል ማርቲኔሊ ቢበዛ ከሶስቱ ሁለቱ ካልሆነ ከሶስቱ አንዳቸው ክለቡን ለቀው መውጣታቸው የሚቀር አይደለም። ሌላኛው ኢታን ዌነሪ ነው። ከአርሰናል ጋር የመለያየት ዕድሉ ከፍተኛ ይሆን። ኢታን ዌነሪ በውድድር ዓመቱ በኦሎምፒክ ደ ማርሴ ቤት በውሳቱ ተሰጥቶ ነበር። አጀማመሩ በጣም ጥሩ ነበር። መሀል ላይ ግን ከአሰልጣኙም ጋር በመጋጨት በመሰል ጉዳዮችም ከሜዳ አስደናቂ እንቅስቃሴዎቹ ገታ ብሏል። ምናልባት በሃቢብ ባይ አማካኝነት ጥሩ የሚባል ሲዝን ላይ ያሳለፍ ይችላል። ሮቤርቶ ዲዘርቢንም ቢሆኑ ማርሴን ወደ ተሻለ ደረጃ ከፍ ካደረጉ በኋላ ወደ ቶተንሃም ስፐርስ መጥቷል። የ19 ዓመቱ ተጫዋች ግን በአርሰናል ቤት እስከ 2030 የሚያቆይ ኮንትራት አለው። ወደ አርሰናል ቢመለስ ቡካዮ ሳካ በቦታው አይነኬው የአርሰናል ተጫዋች በቦታው አለ። ስለዚህ በቋሚነት የመጫወት እድሉ አነስተኛ ስለሆነ ወደ ሌሎች አውሮፓ ቡድኖች አሁንም ቢሆን ስለማምራት እያሰበ ይገኛል። ካልሆነ ግን በፕሪሲዝን በሚያሳየው ብቃት በአርሰናል ቤት ያለውን የወደፊት ዕጣ ፈንታ ሊወስነው ይችላል ይላል። በተለይ ተጫዋቹ የፕሪሲዝን ወቅት በውሰት ሊልቀቅ ወይም በቋሚነት የሚለውን ጉዳይ ውሳኔ ሊያሳልፍበት ይችላል የሚሉ መረጃዎች በስፋት የተሰሙ ይገኛሉ። ሌላው የጁሪያን ቲምበር ወጥ ብቃትና እንደዚሁም ደግሞ በቋሚነት መመረጥን ተከትሎ በቦታ የመጫወት ዕድል እያጣ የሚገኘው ተጫዋች ቤንያሚን ዋይት ነው። ቤንያሚን ዋይት በተመሳሳይ እንደዚሁም በእርግጥ ከጁሪያን ቲምበር ፊትነስ ጋር በተገናኘ ይለቃል አይለቅም የሚለው ጉዳይ ራሱን በቻለ መልኩ ገና ተጠባቂ ቢሆንም ጁሪያን ቲምበር በቋሚነት በአርሰናል ቤት የሚጫወት ከሆነ ቤን ዋይት በቋሚነት ሊጫወት ወደሚችልበት ቡድን ስለ ማምራት ያስባል የሚሉ መረጃዎችን በሰፊው የተነሱ ነው የሚገኘው። ስለዚህ ተጫዋቹ በቀጣይ እንግዲህ የልቀቁኝ ጥያቄንም ሊያቀርብ ይችላል። ካልሆነ ደግሞ አርሰናል እሱን መተካት የሚችሉበት እድል ካለና እሱን ይተኩልናል ብለው የሚያስቧቸውን ተጫዋቾች
ካገኙ ወደ ቡድን ስብስባቸው የሚቀላቀሉ ከሆነ ሌሎች ተጫዋቾችን ይህኛውን ተጫዋች እንግዲህ ሊቀንሱ ወይም ደግሞ ሊያሰናብቱ የሚችሉበት እድል ሰፊ ነው የሚሉ መረጃዎች ሰምተዋል። ግን ምናልባት ውድ አድማጮች እዚህ ጋር ለማጥራት ያክል ቤንያሚን ዋይት በነፃ አይለቅም። ለተጫዋቹ የሚቀርቡ የዝውውር ጥያቄዎች ተስማሚ ወይም ደግሞ አመች የሚባሉ የዝውውር ጥያቄዎች ከቀረቡላቸው ብቻ ነው በአርሰናል ቤት አሁንም ቢሆን የተጫዋቹ ቆይታ ተጠናቋል ብለን ልናገር የምንችለው። የሪካርዶ ካላፊዮሪ ጉዳይ ተረጋግጧል። በአርሰናል ቤት ነው የሚቆየው። ምክንያቱም ሪያል ማድሪድ ማርክ ኩኩሪያን ከቼልሲ ስላስፈረመ ተጫዋቹን ለማስፈረም ምንም አይነት ግፊትን እንደማያሳድር ከወዲሁ እየተነገረ ነው የሚገኘው። ስለዚህ የካላፊዮሪ ጉዳይ በአርሰናል ቤት ቆይታ እንደሚያደርግ ነው እስካሁን ያሉ መረጃዎች ወይም እያመላከቱ የሚገኙ መረጃዎችም የሚያሳዩት። ስለዚህ በአርሰናል ቤት እንግዲህ ቀደም ሲል ያነሳዋቸው ተጫዋቾች በክረምት የዝውውር መስኮት ከአርሰናል ጋር ሊለያዩ የሚችሉ በክረምት የዝውውር መስኮት ደግሞ ወደ አርሰናል እግር ኳስ ክለብ ሊያመሩ ይችላሉ ተብሎ ስለሚጠበቁ ተጫዋቾች እንግዲህ ይህንን ካነሳን የመጨረሻ ጉዳይ አድርጌ የማነሳው የቪክተር ዮኬሬሽን ጉዳይ ነው። ቪክተር ዮኬሬሽን በተመለከተ ሳሞክቢልም ያረጋገጠው ነው የሚገኘው የቢቢሲው። አርሰናል በዚህ ክረምት ጁሊያን አልቫሬዝን ለማስፈረም ጥረት ያደርጋል። እሱን የሚያስፈርሙ ከሆነ በቪክተር ዮኬሬሽ ቆይታ ላይ ጥርጣሬዎችን ይፈጥራል ነው የሚለው። ቪክተር ዮኬሬሽ ይለቃል የሚል ዜና የለም። ጥርጣሬዎችን ይፈጥራል ስለ ተጫዋቹ ቆይታ። ምክንያቱም ተጫዋቹ ከሳምንት እስከ ሳምንት ከዕለት እስከ ዕለት በቋሚነት የአርሰናል እግር ኳስ ክለብ ማገልገል ይፈልጋል። ምክንያቱም ወደ አርሰናል ሲመጣ ብዙ መስዋዕትነትን ከፍሎ ወደ ኤምሬትስ ስቴዲየም የመጣው ለአርሰናል እግር ኳስ ክለብ ካለው ጥልቅ ፍላጎት የተነሳ ነው የሚል መረጃ ያጋራል። ስለዚህ ጁሊያን አልቫሬዝ የሚፈርም ከሆነ ጁሊያን አልቫሬዝ የሴንትራል ፎርዋርድነት ሚናውን በትልልቅ ጨዋታዎች ስለሚወስድበት ዮኬሬሽ ቅሬታ ሊፈጠርበት ይችላል። ካልሆነ ደግሞ የዝውውር ጥያቄው ላይ ቪክተር ዮኬሬሽ ተካቶ ወደ አትሌቲኮ ማድሪድ እንዲሄድም ሊስማማ የሚችልበት አጋጣሚ አለ የሚለው ጉዳይ በሰፊው የተሰማ ነው የሚገኝ። ኦሊ ዋትኪንስ የሰጠውን አስተያየት እናንሳ። ኦሊ ዋትኪንስ ቡካዮ ሳካ ደስታር ቦይን በተመለከተ ሀሳብ ይሰጣል። እኔ እንደማስበው ከሆነ ይላል ቡካዮ ሳካ ለአርሰናል እግር ኳስ ክለብ ለሻምፒዮንነቱ ትልቁን ቁልፍ ከተጫወቱ ተጫዋቾች መካከል አንደኛው ነው። በትልልቅ ጨዋታዎች ጎልቶና ደምቆ የሚታይ ተጫዋች ነው። ለእንግሊዝ ብሔራዊ ቡድን ደግሞ በዚህ የዓለም ዋንጫ ረዥም ርቀትን እንድንጓዝ ቡካዮ ሳካ አሁንም አስደናቂ ብቃት ላይ መሆን መቻል አለበት ይላል። የተጫዋቹ የአንድ ለአንድ ግንኙነት ላይ የሚወስናቸው ውሳኔዎች እንደዚሁም አጨራረስ ላይ ያሉት እጅግ አስደናቂ ብቃት ለቡድናችን ለብሔራዊ ቡድኑ ማለት ነው የተለየ የሚባል ግልጋሎትን እንደሚሰጥ መናገር እችላለሁ የሚል አስተያየትን ሰጥቷል። እንግዲህ ቡካዮ ሳካ በሶስቱ አናብስት በእንግሊዝ ብሔራዊ ቡድን በቋሚነት ይጫወታል አይጫወትም የሚጠበቅ ጉዳይ ነው። ምክንያቱም አንዳንድ አሰልጣኞች እንግዲህ ከተመለከታቸው ለምሳሌ የስፔን ብሔራዊ ቡድን ዴቪድ ራያ ቁጥር 1 ግብ ጠባቂ አይደለም፣ ዩናይ ሲሞን ነው። ከአሰልጣኙ ታክቲክ ጋር በተገናኘ ኖኒ ማዱኬን ሊመርጡ ይችላሉ እንግዲህ ከአሰልጣኝ ቶማስ ቱሄል፣ ምክንያቱም የሳቸው የጨዋታ ፍልስፍና ከተጫዋቹ ጋር ይገጥማል ብለው የሚያስቡ ከሆነ። ስለዚህ ከጉዳቱ ቡካዮ ሳካ አገግሟል። ከጉዳት ካገገመ ደግሞ ቀለል ያለ ጉዳት ነበረበት የሚሉ ጭምጭምታዎች ነበሩ። ስለዚህ በቀጣይ የጨዋታ መርሃ ግብሮች እንግዲህ የተጫዋቹን የሜዳ ላይ አስደናቂ እንቅስቃሴ ልንመለከት የምንችልበት እድል ከፍተኛ ነው። ኦሊ ዋትኪንስም የሰጡ ሀሳብ ከዚሁ ጋር የሚገናኝ ነው። ቡካዮ ሳካ ለሶስቱ አናብስት፣ ቡካዮ ሳካ ለእንግሊዝ ብሔራዊ ቡድን የተለየ የሚባል ብቃትን ማሳየትና የተለየ ነገርን መጨመር ይችላል የሚል አስተያየት ሰጥቷል። በነገራችን ላይ ቡካዮ ሳካ ለእንግሊዝ 50ኛ ጨዋታውን ያከናውናል። ለእንግሊዝ ብሔራዊ ቡድን እጅግ በጣም አስደናቂ ዓመታትን ለማሳለፍ ከዚህ በኋላ በቂ ጊዜያቶች አሉት። ግን 50 ጨዋታ መድረስ ቀላል አይደለም ለብሔራዊ ቡድኖች። በዛ ላይ ቡካዮ ሳካ በዚህ የዕድሜ ደረጃ ምናልባት ምንም ነገር መናገር አልፈልግም ይላል ቡካዮ ሳካ ከቡድን አጋሮች ጋር በመሆን እጅግ አስደሳቸውን የሚባለውን ስኬት ወደ ሀገረ ኢንግላንድ እና ወደ እንግሊዝ ብሔራዊ ቡድን የመመለስ ትልቅ እቅድ ነው ያለኝ። 50ኛ ጨዋታ መድረሴ ይበል የሚያሰኝ ነው። ነገር ግን በዋንጫ የታጀቡ ዝውውሮችን ስለማድረግ ማሰብ መቻል አለብን የሚል አስተያየቱን እንግዲህ እየሰጠ ነው የሚገኘው። እኛም የመጨረሻ የመደምደሚያ ጉዳዮችን እናድርገው። ውድና የተከበራችሁ አድማጮቻችን ከኢትዮ ገነር የዩቲዩብ ቻናል አርሰናላዊ ጉዳዮችን ብቻ በሚመለከቱ ሀሳቦች አብረናችሁ ቆይታዎችን አድርገናል። የዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ካልሆነ ደግሞ እስኪ ሀሳብ አስተያየቶቻችሁን አካፍሉን፣ አጋሩን። ተመልሰን በሌላ ጉዳይ እስከምንገናኝ ጥሩ ጊዜ በያላችሁበት